ለቤተ ክርስቲያኒቱ ምዕመናን መልእክት ስለመተላለፉ፣ የሰሞኑ የትግራይ ክልል ጉዳይን በተመለከተ፣ ጠቅላይ ሚኒስትሩ ግድቡን በተመለከተ ስለመናገራቸው፣ ባንኩ ባካሄዳቸው ጨረታዎች ከፍተኛ መጠን ያለው ገንዘብ ከገበያ ስለመሰብሰቡ፣ ናይጄሪያ በዚህ ዓመት እድገቷ እንደሚጎላ ስለመነገሩ፣ የተገደለው ወጣት ቤተሰቦች አስከሬኑ እንዲመለስ ስለመጠየቃቸው። ጤና ይስጥልን ውድ የብርሃን ቴሌቪዥን ተከታታዮች እንደምን አላችሁ? የዕለቱን ዜናዎች ልንነግራችሁ ነው። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። አሁን ወደ ዜናዎቹ እናልፋለን። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን መልእክት ተላልፏል። በዳንኤል መርጊያ አስተባባሪነት ለ15ኛ ጊዜ በመንበረ ብርሃን ቅድስት ማርያም ለጾም መያዣ የሚዘጋጀው መንፈሳዊ ራት ዝግጅት የሚደረገው ቅዳሜ ፌብሩዋሪ 14 ቀን 2026 በአብርሃም አዳራሽ እንደሚሆን ተነግረዋል። በዕለቱ መዘምራንና መንፈሳዊ ሰባኪያን ትምህርት እንደሚሰጡ፣ የራት ድግስ በ$10 ዋጋ የሚሸጥ ቶምቦላ ትኬት እንደቀረበና የመግቢያ ዋጋው $100 እንደሆነ ብርሃን ቲቪ ከአዘጋጆቹ ሰምቷል። ከዝግጅቱ የሚገኘው ገቢ ሙሉ በሙሉ ለቤተ ክርስቲያኒቱ ስራ ማካሄጃ እንደሚውልና ምዕመናን የመግቢያና የቶምቦላ ትኬቱን በመግዛት ለመንበረ ብርሃን ቅድስት ማርያም ካቴድራል እንዲረዱ ጥሪ ቀርቧል። የሰሞኑ የትግራይ ክልል ጉዳይን በተመለከተ የተፈጠሩ ጉዳዮችን በተመለከተ በሰጡት መግለጫ ከቀናት በፊት የክልሉ ኃይል የሀገር መከላከያ ሰራዊት ወደሚገኝበት ጸለምቲ እንዲገባ ተደርጎ እንደነበር የጠቀሱት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌፍተናንት ጀነራል ታደሰ ወረደ ይህ የተደረገው ከመከላከያ ግጭት ሳንፈጥር ወደ ግዛታችን ለመግባት ፍላጎት እንዳለን ለማስታወስ እንጂ ለመዋጋት አይደለም ብለዋል። አስቀድሞ ማይዳጎሽ በተባለ ቦታ ከመከላከያ ሰራዊቱ ጋር 4 ሰዓታት የፈጀ ውይይት መካሄዱን ያመለከቱት ፕሬዝዳንቱ አክለውም ከዚህ በኋላ ያልተጠበቀ ግጭት እንደተከሰተና ግጭቱ ተቀጣጥሎ አውሮፕላን በረራ እስኪቆም ወዳደረሰ ሙሉ ውጊያ መቀየሩን ተናግረዋል። በውጊያው በሰላማዊ ዜጎች ላይ የሞት የአካል ጉዳትና የንብረት ውድመት በመድረሱ የተሰማኝን ሐዘን ገልጻለሁ ያሉት ሌፍተናንት ጀነራል ታደሰ ወረደ ወደ ጦርነት የመግባት ፍላጎት የለንም፣ በሰላም እንጂ በውጊያ የሚመለስ ጥያቄ የለንም። በመሆኑም የሀገር መከላከያ ሰራዊት ወደሚገኝበት ጸለምቲ ወረዳ የዘለቀው ኃይላችን እንዲመለስ ትዕዛዝ ሰጥተናል ብለዋል። ከዚሁ ጋር በተያያዘ የተከሰተውን ችግር አስመልክተው መግለጫ የሰጠው ስምረት ፓርቲ የጸለምት ውጊያ የኢትዮጵያን መንግስት በኃይል ለመገልበጥ ያለመ ነው በሚል ከሷል። ፓርቲው ኋላ ቀር ብሎ የጠራው ቡድን ከሻዕቢያ የተሰጠውን ተልእኮ ተቀብሎ እስከ አፋርና ጎንደር ክልሎች የሚዘልቅ ሰፊ ጥቃት ለማካሄድ ዝግጅቱን አጠናቆ ለህዝብ በይፋ ሳይናገር የኃይል እንቅስቃሴና የተኩስ ተግባር እየፈጸመ ይገኛል። ዓላማውም የኢትዮጵያን መንግስት በኃይል መገልበጥ ነው ሲል አመልክቷል። ይኸው ኃይል የሚከተለው የተሳሳተ የፖለቲካ ጉዞና የተዛባ ስሌት ምክንያት እስካሁን የፈጸማቸው ወንጀሎች ሳይበቁት በተደጋጋሚ የተደረገለትን የሰላም ጥሪና የመላው ህዝብ ልመና ውድቅ በማድረግ ጦርነት ለመጫር ሲያደርግ የነበረውን የታቀደ ዘመቻ አሁን ወደ ግልጽ ጦርነት ተሸጋግሯል ያለው የዲሞክራሲያዊ ስምረት ትግራይ ወይም ስምረት ፓርቲ መግለጫ ጦርነቱ የትግራይ ህዝብ መልሶ እንዲጠፋና ቡድኑ ከተጠያቂነት እንዲያመልጥ ይጠቅመኛል ያላቸውን የጥፋት መንገዶች ሁሉ እንደ ትግል አቅጣጫ በመከተል ወደ ጥፋት መንገድ እየገሰገሰ ይገኛል ብሏል። በጸለምቲ አቅጣጫ የተጀመረው ጦርነት ትንኮሳ የድሃ ልጆችን የጥይት ሲሳይ በማድረግ ታሪክ ይቅር የማይለው ስህተት ሲፈጽም ታይቷል የሚለው የፓርቲው መግለጫ አክሎም በዚህ አደገኛና ተስፋ ቢስ ውጊያ በቀጥታ በሻዕቢያ እየተመራ ያለው ጦርነት ተፈናቃዮችን የማይመለስ ግዛታዊ አንድነትን የማያረጋግጥ ይልቁንም በነበረው የሐዘን ድንኳን ላይ ሌላ ሐዘን የሚጨምር በመሆኑ የትግራይ ወጣት ራሱን በማንኛውም መንገድ እንዲያድን ጥሪውን አቅርቧል። በሌላ በኩል ህዝባዊ ወያነ ሓርነት ትግራይ ህወሓት በፌዴራል መንግስትና በትግራይ ኃይሎች መካከል ያለውን ችግር በንግግር ለመፍታት ዝግጁ መሆኑን ገልጿል። ለሰላምና መረጋጋት ቁርጠኛ መሆኑንና ለንግግር ዝግጁ እንደሆነ በሊቀመንበሩ ደብረጽዮን ገብረ ሚካኤል ተፈርሞ ለአፍሪካ ህብረት ኮሚሽን በላከው ደብዳቤ ያስታወቀው ህወሓት በትግራይና በፌዴራል መንግስታት መካከል ያለውን ጉዳይ ለመፍታት ንግግር ብቸኛው አማራጭ መሆኑን እንደሚያምንም አመልክቷል። የአፍሪካ ህብረት ኮሚሽን ባለፈው አርብ ባወጣው መግለጫ በትግራይ ክልል የተከሰተው ግጭት እንዲረግብ ሁሉም ወገኖች ከድርጊታቸው እንዲታቀቡን ማሳሰቡ ይታወሳል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህዝባዊ ወያነ ሓርነት ትግራይ ህወሓት ቀደም ሲል በምርጫ ቦርድ ከፓርቲነት መሰረዙ የሚዘነጋ አይደለም።
ጠቅላይ ሚኒስትሩ ግድቡ በኢትዮጵያውያን ታስቦ በኢትዮጵያውያን ሀብት ብቻ የተገነባ ነው አሉ። በአይሻ 2 የነፋስ ኃይል ማመንጫ ፕሮጀክት ምረቃ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ የመቻል አቅም ማሳያና የአፍሪካውያን የጋራ ድል የሆነው ታላቁ የኢትዮጵያ ህዳሴ ግድብ የአፍሪካ ግርማ ሞገስም ነው ብለዋል። በተጨማሪም ግድቡ የአፍሪካ ህዝቦች ከፈለጉና ከወደዱ እንዲሁም ከተደመሩ ስራ ጀምረው ሊጨርሱ እንደሚችሉ ያሳየ ነው ያሉት ጠቅላይ ሚኒስትሩ በኢትዮጵያውያን ታስቦ በኢትዮጵያውያን ሀብት ብቻ የተገነባው የህዳሴ ግድብ ለኛ ለኢትዮጵያውያን ኩራት፣ ለመላው አፍሪካ ደግሞ የምሳሌነት ምልክት ነው ብለዋል። ኢትዮጵያ ያላትን የተፈጥሮ ጸጋ ከጎረቤት ሀገራት ጋር ተካፍላ የምትበላ እንደሆነች የጠቆሙት ጠቅላይ ሚኒስትር አብይ ጎረቤቶቿም እንደዚሁ ያላቸውን ጸጋ ከእኛ ጋር ከተካፈሉ ምስራቅ አፍሪካ ቀጠና የሚለምን ሳይሆን የሚረዳ፣ የሚበደር ሳይሆን የሚያበድር፣ ከሌሎች የሚጠብቅ ሳይሆን የሚጠበቅበት የመሆን እድሉ እጅግ ሰፊ ነው ብለዋል። ኢትዮጵያና ግብጽ መካከል ያለውን ልዩነት ለማጥበብ የሁለቱን ሀገራት መንግስታት ለማቀራረብ እንደሚፈልጉ የሚናገሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአንድ ሳምንት በፊት በግብጽ ካይሮ ተገኝተው ከግብጽ አቻቸው አብደል ፈታህ አልሲሲ ጋር ባደረጉት ውይይት የህዳሴው ግድብ በአሜሪካ መንግስት ገንዘብ ተገንብቷል ማለታቸውና የንግግራቸው ለግብጽ ያደላ መሆኑ ሲነገር መሰንበቱ ይታወሳል። ባንኩ ባለፉት ወራት ባካሄደው ጨረታ ከፍተኛ መጠን ያለው ገንዘብ ከገበያ መሰብሰቡን ተናግረዋል። የብሔራዊ ባንክና የተጠሪ ተቋማትን የ6 ወራት የስራ ክንውን ሪፖርት በህዝብ ተወካዮች ምክር ቤት ቀርበው ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ያቀረቡት የብሔራዊ ባንክ ገዢ ኢዮብ ተካልኝ ባንኩ ባለፉት 6 ወራት ባካሄደው 13 ዙር የውጭ ምንዛሬ ጨረታ ከ1.3 ትሪሊዮን ብር በላይ መሰብሰቡን ተናግረዋል። ባንኩ የዋጋ ንረትን ለመቆጣጠር ከሰራቸው ስራዎች ውስጥ ዶላርን ለባንኮች በጨረታ ማቅረብ እንደሆነ የጠቆሙት የባንኩ ገዢ ዶላርን በጨረታ ለባንኮች ማቅረብ ገንዘብን ከገበያው ለመሰብሰብና ባንኮች የውጭ ምንዛሬ እንዲያገኙ እንደሚያደርግ ጠቁመዋል። ከዚህ በኋላ አላስፈላጊ ገደቦች እንደሚነሱ የጠቆሙት የባንኩ ገዢ አክለውም ነጋዴዎች፣ ስራ ፈጣሪዎች፣ ላኪዎች፣ ቤታቸውን በውጭ ምንዛሬ የሚያከራዩ ሰዎች እንዲሁም በህጋዊ መንገድ ዶላር የሚያገኙ ሁሉ ያለ ገደብ የራሳቸውን ወይንም ያስቀመጡትን የውጭ ምንዛሬ እንዲያገኙ ይደረጋል። ይህም ዜጎች ያለ ስጋት ገንዘባቸውን እንዲጠቀሙና በባንክ እንዲያስቀምጡ በራስ መተማመንን ይፈጥራል ብለዋል። ናይጄሪያ በዚህ ዓመት እድገቷ እንደሚጎላ ተነግረዋል። ምዕራብ አፍሪካዊቱ ሀገር በተያዘው ዓመት ለዓለም አቀፍ እድገት አስተዋጽኦ በማድረግ ቀዳሚዋ የአፍሪካ ሀገር እንደምትሆን ዓለም አቀፉ የገንዘብ ድርጅት አመልክቷል። በድርጅቱ መረጃ መሰረት በየዓመቱ የ4.4 በመቶ አጠቃላይ ሀገራዊ ምርት እድገት እንደምታስመዘግብ የተገመተላት ናይጄሪያ ከአጠቃላይ ሀገራዊ ምርት እድገት የ1.5 በመቶ ድርሻ እንደምትይዝና በዚህም ከቀዳሚ 10 የዓለም ሀገራት ተርታ እንደምትሰለፍ እንደሚያስችላት ተገምቷል። የውጭ ምንዛሬ ተመን ማስተካከያ፣ የነዳጅ ድጎማ ማንሳትን ጨምሮ የናይጄሪያ መንግስት በተገበራቸው የምጣኔ ሀብት ማሻሻያዎች መነሻነት እንደተመዘገበ የተነገረለት ይህ የናይጄሪያ ስኬት አስቀድሞ በግዙፍ ምጣኔ ሀብቷ ቀዳሚ የአፍሪካ ሀገር ከነበረችው ደቡብ አፍሪካ በላይ እንዳስቀመጣትም ተነግሯል። የኃይል እጥረት፣ የሎጂስቲክስ ችግርና ደካማ ኢንቨስትመንት እንቅፋት የሆኑባት ደቡብ አፍሪካ በአንጻሩ በ2026 እድገቷ 1.4 በመቶ ብቻ እንደሚሆን በሪፖርቱ ተጠቅሷል። የተገደለው ወጣት ቤተሰቦች አስከሬኑ እንዲመለስላቸው ጠይቀዋል። ክሊንተን ኒያፓራሞጌሳ የተባለው የ29 ዓመቱ ኬንያዊ ወጣት በዩክሬን ለሩሲያ የተዋጋበትን ሁናቴ በተመለከተ ማብራሪያ እንዲሰጣቸውና አስከሬኑ ወደ ሀገር እንዲመለስ ቤተሰቦቹ ጠይቀዋል። ኬንያዊው ወጣት በምስራቅ ዩክሬን ዶኔትስክ ግዛት በተካሄደ ውጊያ መገደሉን የዩክሬን ባለስልጣናት መግለጫ መስጠታቸውን ያወሳው የዜናው ምንጭ የሩሲያ ወታደሮች አስከሬኑን ሳያነሱ መሄዳቸውንና ሟቹ የሌሎች 2 ኬንያውያንን ፓስፖርት ይዞ እንደተገኘ መነገሩንም አስነብቧል። በአውሮፓውያኑ 2024 ስራ ለማግኘት ሲነሳ መሬት ተሽጦና ገንዘብ ተሰብስቦ ወደ ካታር እንደሄደ የጠቆሙት ቤተሰቦቹ ኋላ ላይ ግን ከካታር ወደ ሩሲያ ማምራቱን እንደተረዱ ለሲቲዝን ቲቪ ተናግረዋል። ሞጌሳ ለቤተሰቡ የመጨረሻ ልጅ እንደነበር ያስታወሰው የሟቹ ወንድም ጆኤል ሞጌሬ የቤተሰቡ ብቸኛ የገቢ ምንጭና ተስፋ የነበረው ወንድሜ በመሞቱ ተደናግጠናል ብሏል። የስኳር ታማሚ መሆናቸውንና የሕክምናና የመድኃኒት ወጪያቸውን ይሸፍን የነበረው እርሱ መሆኑን ያስረዱት ወላጅናቱ ሜለን ሞራ በበኩላቸው አሁን ምን ማድረግ እንዳለባቸው ግራ እንደገባቸው ተናግረዋል ተብሏል። ሩሲያ ውስጥ ከፍተኛ ደሞዝ የሚከፈልበት ስራ ታገኛላችሁ በሚል የተታለሉ ወጣቶች
የአፍሪካ ሀገራት ዜጎች በዩክሬን ጦርነት እንዲዋጉ መደረጋቸውን የሚሰራጭ መረጃ አዲስ እንዳልሆነ የጠቆመው የመገናኛ ብዙሃኑ ዘገባ እንደ ዩክሬን የስለላ መረጃ ከ36 የአፍሪካ ሀገራት የተውጣጡ ከ1400 በላይ ወጣቶች ለሩሲያ እንዲወጉ መመልመላቸውንም ጠቅሷል። ለቤተ ክርስቲያኒቱ ምዕመናን መልእክት ስለመተላለፉ፣ የሰሞኑ የትግራይ ክልል ጉዳይን በተመለከተ ጠቅላይ ሚኒስትሩ ግድቡን በተመለከተ ስለመናገራቸው፣ ባንኩ ባካሄዳቸው ጨረታዎች ከፍተኛ መጠን ያለው ገንዘብ ከገበያ ስለመሰብሰቡ፣ ናይጄሪያ በዚህ ዓመት እድገቷ እንደሚጎላ ስለመነገሩ፣ የተገደለው ወጣት ቤተሰቦች አስከሬኑ እንዲመለስ ስለመጠየቃቸው። ከብርሃን ቴሌቪዥን የዕለቱን ዜናዎች ነገርናችሁ። በቀጣይ ዜናዎች እስክንገናኝ ጤና ይስጥልን።